ምንድነው? አሌክስ ሰላም ነው? እያለቀሽ ነው? በቃ ሌላ ጊዜ አወራለሁ ገብቼ። ምን ሆነሽ ነው? ቆይ ተረጋጊ። ምን ሆነሽ ነው? ምን ነገር ተረጋጊ። ሚዩት አድርጊና እስቲ ቁጭ በይ እስቲ ሚዩት አድርጊና እዚሁ ቁጭ በይ። ሌላ ሰው እናስገባ እዚሁ ስትረጋጊ አውራለሁ። አንዴም ገብቼ ነበረ ስለ እናቴ ስለ አባቴ አውርቻለሁ እና ውስጤ ቆስሎብኝ ነው። እገባለሁ፣ አዳምጣለሁ። ተረጋጊ። እሺ እኔ እኮ ሳስገባት እያለቀሰች ነበረ። ጉዳዩን አላወቅንም እኛ። ሄሎ አራርጊ ነው የምነግርህ። የፍቅር ታሪክ አይደለም፣ ምክር እንድትሰጠኝ ነው። እሺ ምን መሰለህ፣ እኔ ለሰው ብር ሰጥቼ ነበርና ብር ሰጥቼ ያ ብር ደግሞ ያ ሰው አስቦ አይመልስም ማለት። ልጅቷም እንደኔ ስደት ላይ ነው ያለችውና አስባ አትመልስም። ጭቅጭቅ ውስጥ ነው የምንገባው ምናምን ነገርና በቃ እኔ በቃ ለምን ሰዎች ለምን አበደርሽ በቃ ቤተሰብ ምናምን ነገር እኔ እንደ ሞኝነት ነው የሚቆጥሩኝ። ሞኝ በቃ ታውቃለህ፣ እንደ ሞኝነት መቆጠር ለሰው ብድር ስሰጥ ምናምን እንደ ሞኝ ነው የምቆጠረውና ምንድነው ማድረግ ያለብኝ? በቃ በጣም ሀሳብ እንቅልፉ ላይ እየከለከለኝ ነው። አሁን ላይ ምንም የለኝም፣ የነበረኝ ነው እንዳለ የሰጠሁት፣ ግን ምንም የለኝም። ግን አሁን ስራ እየሰራሁኝ ነው እና ምን ትመክረኛለህ? ምን ያህል ብር እየሰራሁኝ ነው? ምን ያህል ብር ነው የሰጠሻት? እስከ 140 ሺህ ብድር ነው? እኮ አሁን ምን ተፈጠረ ማለት ጠይቀሻት ነው ብሩ እንድትመልስልሽ? ጠይቅ ያለው ግን ምንድነው መሰለ እየተሰማኝ ያለው ለምን ፈለግሽ? ምን ይሰራልሻል? ምንድነው በቃ ጭቅጭቅ ብቻ ሆነ ነገሩ። እሺ እና በቃ እግዚአብሔር ሆይ አንተ የኔ ላብከውን አንተ መልሰው በቃ ብዬ ትናንትና እንቅልፍ እምቢ ሲል ዛሬ ደግሞ ሌላ የሆነ ነገር አይቼ እንትን አልኩኝ እና ከዛ አሁን ያው ብድር ካበደርሽ ላማክረ ገባሁኝ። ብድር ካበደርሽ ያው እንግዲህ ወይ ይመልስልሻል ወይ አይመልስልሽ። እንደ ተበዳሪው የቀና ልብነት ይወሰናል። ተበዳሪው ምንም ሊና ከሌለውና ባልሰጥም ማን ምን ያመጣል ካላ አይሰጥሽም፣ አይመልስልሽም። ሶ ከማበደርሽ በፊት ማሰብ። ብዙ ብር ለሰው ማበደር ጥሯል። ትንሽ ብር እንኳን ቢሆን አንዳንዴ ብትተይው እንኳን ወይ ባይመልስልሽ እንኳን ያ ሰው ህይወትሽ ላይ የሚያናጋው ነገር አይኖርም። ያው ለፈጣሪ ሰጥተሽ ትሄጃለሽ። ብዙ ብር ማበደር ተበዳሪውም ለመመለስ አቅሙ እንዳይኖረው ያደርጋል። ገብቶሻል? መንግስት እንኳን ብድር ስትጠይቂ የትኛውም ሀገር ስለዚህ ጥፋቱ ያንቺ ነው። ከቻልሽ በጨዋ ደንብ በፍቅር ለመጠየቅ ሞክሪ። ግን አልሰጥሽም ካለችሽ ምን ታደርጊያለሽ? አበድሬያታለሁ ብለሽ ፍርድ ቤት አትከሻት። ምክንያቱም በገዛ እጅሽ ነው የሰጠሽው። ተበድሮኝ ካደኝ ወይ እንደዚህ ብለሽ ለማለትም አይመችም። ለዛ ነው ማበደር ጥንቃቄ መውሰድ ያለባችሁ። ጠይቃችሁት በሙሉ እሺ ማለት አያስፈልግም። ስለዚህ ጠይቂያት፣ ወይ የምታውቂውም ወዳጅም ጓደኛም ካላት እንደዚህ የሁለታችሁም ሰው ካለ በዛ መንገድ ልታናግሪያት ሞክሪ። እንደዛ ብቻ ነው ልታደርጊ የምትችይው።
ግልጽ ነው። ግልጽ ነው። አመሰግናለሁ። እሺ እሺ እሺ፣ አመሰግናለሁ። በድምፅ ነው እንደ እድሜ የምትለኩት? ትንሽ ልጅ ነሽ ምናምን ትላላችሁ። እድሜ በድምፅ ይታወቃል። አሁን አንዳንዴ ቤቢ ፌስ በፊት እንኳን እድሜያቸው ትልቅ ሆኖ ቤቢ ፌስ ይሆኑ አሉ። ለምሳሌ እኔን ማየት ትችላላችሁ። እኔ ቤቢ ፌስ እመስላለሁ እንጂ የጃጀው ቀንድና ጭራ ለማብቀል አንድ ሐሙስ የቀረኝ ነኝ እኔ። እና አትገምቱ። በድምፅ የድምፅ ነገር አይታወቅም። ሄሎ እንደው እኔ ድንገት ገብቼ ነው እና እዳ የሰጠችው ልጅ ያበደረቻት በቃ ምንም ማድረግ አትችይ ምናምን የምትለው ላይ ነው የደረስኩት። እና አለማበደሩ ይሻላል ወይም ብዙ አለመስጠት ይሻላል የምትለው አንደኛ እሱን እደግፋለሁ። ገባህ? ግን ወደ ህግ ለመውሰድ ትችላለች እኮ ያበደረቻት ትችላለች። ማስረጃ የገንዘብ የሰጠችበት ያ ሰው የተቀበለበት ያ ሁሉ ነገር ያስፈልጋል። ግን ቢክዳት ያ ሰው ተበድራ ምንም ማስረጃ ከሌላት ለማበደሯ ማለት እውነት አይሰራም። ህግ ጋር እኮ ህግ እኮ የሚሰራው ማስረጃና መረጃ። አዎ እሱ እውነትን ነው። ግን አንዳንድ ጊዜ ህግ አይሰራም እያልን ህግን እየተሆኑ መሄድ የለብንም። ለምን መሰለህ እኔ የምለው መድፈር አለብን ህግ እንዲሰራ ለማድረግ ነው እንጂ ሁልጊዜ ህግ አይሰራም እያልን ኔጌቲቭ ካወራን የሚሰርቁት፣ የሚዘርፉት፣ የሚከዱት ስልጣን እየተካኑ ነው የሚሄዱት። ዛሬ ህግ የሚባለው ነገር አለ። ችግሩ ምንድነው? አስፈጻሚ ነው የሌለው። ስለዚህ እኛ ደግሞ መበርታት ያለብን መንግስት አስፈጻሚዎች ላይ በቃ ሲሪየስ እንደ ዩሮፕ እንደሌላው እንትን ህብረተሰባችን ራሱ የህግ ሰው እየሆነ መሄድ አለብን። ይሄ የለም ካል ህግን እንደሌለ እያደረግን እንሄዳለን ማለት ነው። አታጋይ ነው እንደ ኢትዮጵያ አይነት ሀገር ወይ አፍሪካ ላይ ሁሉ በጉልበቱ የሚጠቀምበት ክህደት የተጠናወተበት ራስ ወዳድ የበዛበት እንትን የህግ መሰረት ኖሮን ስለማያውቅ የህግ መሰረትን በግድ መገንባት አለብን እንጂ ህግ የለም ስንል እያተረፉ የሚሄዱት እነዛ ህገ ወጦቹ ናቸው። እያተረፉ የሚሄዱት ህግ አለ ብለን ማመን አለብን እና ወደፊት በቃ አይደለ መጠንከር አለብን እና ምንድነው ሰዎች እዛ ያላችሁበት ሀገር ብድር ወይንም የሆነ ነገር ስትሰጣጡ ድምፅ ቅዱ። አትሊስት ድምፅ እየቀዳችሁ ስጡ። ገንዘብ ስትሰጡ ይሄ ወላ ጥቁር ምናዘሪያቸው ላይ ወይንም የተለያየ ነገር ኢትዮጵያዊ ሴቶች በተለይ ሳውዲ አረቢያ ያላችሁ፣ እኛ እንኳ ዩሮፕ እና አሜሪካ ያለነው ራሳችን ብንሰርቅ እንጂ አንሰረቅም። ስለዚህ ምንድነው ሳውዲ አረቢያ ያላችሁ ግን መበርታት አለባቸው እና የራሳቸውን ዘዴ መፍጠር አለባቸው ራሳቸውን ለመርዳት። ምክንያቱም በተዘጋ አትሞስፌር ውስጥ ስላላቸው በተዘጋ ነገር ውስጥ ስለሆናቸው ያላችሁ ህግም ኑሯቸው ከባድ ነው እንኳን ህገ ወጥ ሆናቸው። ስለዚህ መረጃችሁ አትሊስት እንደው ለራሳችሁ ለሰው እንኳን የምትናገሩት ማለት ነው ድምፅ እየቀዳቸው የሆነ ነገር እንትን ማለት አለባቸው ማዘጋጀት አለባቸው ብዬ ነው የምመክረው። ይቅርታ ጣልቃ ገባሁ። በምክንያት የህግ ሰው ስለሆንኩኝ ህግ ላይ ሰው ሲሬት የህግ ሰው እንድንሆን ስለምፈልግ ነው ይሄንን ኢንፎርሜሽን የሰጠሁት። ዝም ብሎ አንድ መንግስት ወይ አንድ መሪ ካለ ህዝብ ተሳትፎ የሚያመጣው ለውጥ የለም። ይቅርታ አድርገለኝና ህዝብ ነው መንግስት ማለት ህዝብ ነው። ህዝብ ደግሞ እዚህ እያንዳንዱ ሲሪየስ መሆን አለበት። ይሄ ቡድን ውስጥ ግሩፕ ውስጥ ምናምን ውስጥ እያስገቧችሁ የነሱ የካሃዲዎቹ ምስክር ይበልጣል። እናንተ ግን ምስክር አታገኙም። ስለዚህ ምስክር ማግኘት የምትችሉት ምንድን ነው? ራሳችሁን በመጠበቅ ነው እና የሆነ ታክቲክ ነገር መፍጠር አለባቸው። ዛሬ ቆንጆ ነው ድምፅ 2 ስልክ ይኖራችሁ 3 ስልክ ይኖራችሁ ይሻላል ራስን ለመጠበቅ እውነት ለመናገር። ስለዚህ አንዱን ሁልጊዜ መደበቅና ያንን ድምፅ መቅዳት በጣም ኢምፖርታንት ይመስለኛል እና የህግ ሰው ሁኑ ነው የምለው እና አመሰግናለሁ። ይቅርታ ይቺ ብቻ ስለሳት እሷን ብዬ ነው። እሺ አውጣ
እሺ አውጣኝ። ታንኪዩ ተባረክ። እሺ እሺ፣ አሜን አሜን። ጥሩ ሀሳብ ነው። ባይዜ አያችሁ፣ ህግ የሚያውቅ ሰው እውነት ነው። ባይዜ ያው አሁን ችግሩ ምንድነው? ሰው ብር ሲያበድር ይሄንን አስቦ አይደለም እካዳለሁ ብሎ ምናምን አይደለም። ያው ወዳጅነት ስለሚኖር መቼም ይሄንን የሚያስብ አይኖርም። ብዙ ሰው ነገ ከነገ ወዲያ ቢሸመጥጠኝ ግፊት እገትረዋለሁ ብሎ አይደለም። በቃ ወይ ቸገረኝ ብሎ እዛ ጋ እንትን ብሎ ምናምን ነው የሚወስደው ተበዳሪ። አሁን እዚህ ሀገር እዚህ እኔ የምኖርበት ኢማራት ውስጥ አንድን ሰው ያለ ፈቃዱ ድምፅ ራሱ መቅዳት ወንጀል ነው። ለምሳሌ ወንጀል ራሱ ተሰርቶብኝ ቢሆን እኔ ላይ ለምሳሌ አሁን እንዳሉት ብር ሳበድር ድምፅ ቀድቼ ፋይናሊ ህግ ፊት ቀርቤ ይኸው ድምፁ አለኝ ሪከርድ ያረኩት ብር ሳበድረው ምናምን ይኸው እንዲህ የተቀበለበት ብል ቀጥታ ጥያቄ ወደ እኔ ነው የሚመጣው። ያ ሰው ሌባም ቢሆን ቀጥታ ጥያቄው አንተ አለፈቃዱ ለምን ቀዳኸው ድምፁ እና እዛ ጋር አፈሙዙ በሙሉ ማላይ ነው የሚዞረው። እንደየሀገሩ ይለያያል አላውቅም። እዚህ ግን በጣም ክልክል ነው አለፈቃዱ የሰውን ድምፅ መቅዳት። ኢቭን አሁን ስልካችሁ ሪከርድ የሚያደርግ እንኳን ቢሆን የሆነ ሰው ወይ የሆነ ነገር ሲላችሁ ወንጀል ሊሰራባችሁ ምንም ቀድታችሁት እንደ ኤቪደንስ ማቅረብ አትችሉ። እናንተ ነው የምትጠይቁት። ይህም አለ፣ ግን በጣም ትክክል ነው ሀሳቡ። በተሻለ መጠን መጠንቀቅ ነው። ካልተቻለ ደግሞ አማራጭ ታገኘ ወደ ህግ ሄዱ። ጤና ይስጥልኝ። ቋንቋ እኔ ቅድም የሆነች እናት ስታወራ ነበርና ለሆነ ሰው ብር አበድሪኝ ነበርና ለዛ ደግሞ ደረሰኝ ብቻ ነው ያለኝ እና ያ ምስክር ምናምን ነገር ሊሆንልኝ ይችላል። ብር ስታበድሪ ምንም ያወራችሁት የተጻጻፋችሁት ነገር የለም? የለም አልተጻጻፍንም፣ ግን ደረሰኝ ብቻ ውል አጽፈናል። ግን ውሉን ላይ ደግሞ እኔ ብቻ ነኝ የፈረምኩኝ፣ ምስክሮቹም አልፈረሙም፣ እሱም አልፈረምም። እሺ ደረሰኝ ግን አለሽ ያስገባሽበት? ደረሰኝ አሁን ፈራውኝ፣ ምናልባት ላይ ሰጠኝ ይችላል ማምን ነገር ብዬ። ምን ያህል ብር ነው? 300,000 ብር በ2 አመት ውስጥ ሰርቼ መልሳለሁ በማለት። እናንተ ግን ብሩን ኬት ነው የምታበድሩት? ሰው ግን ሀብታም ነው ማለት ነው። በቃ የምታበድሩት ራሱ 300,000 ብር ካላችሁ አንዳንዶቻችሁ ቀልድ ነው። በብር የአባት ነው ማበደር ምናምን እንደው መብታችሁ ነው። ግን ልክ አለው እኮ አንዳንዴ ከመጠን በላይ ስትሰጪ ለሰው እንዳልኩሽ ላይመልስልሽ የሚችል አፈልጎ እንኳን ባይሆን ወይ ለክፋት አስቦት ባይሆን ከአቅሙ በላይ ሆኖ ላይመልስልሽ ይችላል። ለዛ ነው በባንክ እንኳን ስትበደሪ ነው ዝም ብሎ የጠየቅሽውን ያህል መጠን ሁሉ አይሰጡሽም ያልኩሽ ቅድም። አሁን ዞሮ ዞሮ እጅሽ ላይ ደረሰኝ ካለ መጠየቅ ትችላለሽ በህግ። ገንዘቡን አልሰጥም ካለ ነው ግን መጀመሪያ ጠይቂ። ገብቶሻል? እሱ አሁን ገና ፍርሃት ነው። አንቺ አሁን ሊለኝ ይችላል አልሰጥሽም ቢለኝስ ነው ሳይልሽ አታስቢ። ይሄንን ይሄ ብራሱ ይለኛል ብዬ ስለፈራውኝ ነው እኮ። በቃ አታስቢ፣ እንደዛ አታስቢ። እሺ ሀሳብ ሁል ጊዜ ይኸውልሽ የምናስበው ነገር በተግባር ይገለጣል። እሺ ሰው የሀሳቡን ፍሬ ነው የሚያገኘው። ስለዚህ እምቢ ይለኛል ብለሽ አታስቢ። እንደዚህ ነገር ከገጠመሽ ግን ጉዳዩን ወደ ህግ መውሰድ ትችላለሽ። ማስረጃው የእጅሽ ላይ ገንዘብ ያስገባሽበት አለቀ። ይሄ እኮ የሚታይ እንትን ነው ማስረጃ ነው። እሺ ኦኬ፣ በቃ አመሰግናለሁ። እሺ ወይ ብድር ዛሬ የብድር አገልግሎት እንትንማ መጀመር አለብን። በዛ አበዳሪዎች በስታችኋል። ልበደር እንዲህ ጋይስ መበደር ያለብኝ ይመስለኛል። አሁን እና መልእክት ማለትም ከዚህ በፊት ባለትዳር ነበርኩኝ አትልም። ከባለቤቴ ጋር በፌስቡክ ነበር የተዋወቅ ነው እዛው ኢትዮጵያ እያለው ማለት ነው። እና ኳስ ተጫዋች ነበርኩኝ። በዛ አጋጣሚ ሀይ በሚል ጦስ ነው የተዋወቃችሁት? ኖ እንደዛ ሳይሆን በፌስቡክ ስለ ኳስ ተጫዋች ነኝ ብዬሃለሁ እና አዋሳ ጌም ነበረን እና በዛ መሀል ተጎድቼ ልቤን ተመትቼ
ኢመርጀንሲ ምናምን ነገር አድርጌ ተመልሼ ስመጣ እየተመለከተ ነበረ እና እንዴት ነሽ ተረፍሽ ምናምን በሚል ተጀመረ። አዎ ምናምን አልኩኝ። ከዛ በፌስቡክ ላይ ከየት ፈልጎ እንዳገኘኝ ያለቅ ከዛ ፍሬንድ ሪኩዌስት ምናምን ላከ። መለስኩ። እንዴት ሆንሽ አሁን ደህና ነሽ? ቅድም እኮ እንደዚህ ሲል አዎ አሁን ደህና ነኝ፣ ለቀጣይ ትደርሻለሽ አይነት ነገር ሲያወራ አዎ ምናምን ነገር ብዬ አለፍኩኝ። ከዛ በቃ በፌስቡክ ተጀመረ ማለት ነው ማውራት። ከዛ እያወራን ብዙ ቆየን። ከዛ እንገናኝ ላግኝክ ወይም ላንገናኝ በሚለው እዛ ሐዋሳ ነበርን እና ላግኝክ፣ ይሄ የሆነው ከወራቶች በኋላ ነው እና ላግኝክ ተባብለን እሺ ምናምን ብሎ ቀጥሮኝ እኔ እሱን ላገኝ ሲሄድ እሱ ቀረ ማለት ነው። መጥቶ ከርቀት አይቶኝ ሄደ ጥሎ። ኢትዮኬ ብዬ ታውኩት። ከዛ ተመልሰን እኔ ወደ ትውልድ ሀገሬ ተመለስኩኝ። ከዛ ድጋሚ በፌስቡክ ረጅም ወሬዎችን አወራን። እንደዚህ የሆነ ክብረ በዓለ ገብርኤል ሐዋሳ ይነግሳል እና ላነግስ ሄጄ ላገኘህ አልኩት ድጋሚ። እሺ ብሎኝ ለረጅም ሰዓት ጠበቅኩት። ሲቀርብኝ መኪና ሲንቀሳቀስ ጥዬ ሄድኩኝ። ከዛ ቀን በኋላ ማለትም ከፌስቡክ አካውንቴ ላይ ኦልሬዲ ብሎክ አደረግኩት። ኮንታክት ቀጥታ በሚያወራውም ብሎክ፣ በቃ ሁሉ ነገር ብሎክ አድርጌ ጠፋሁበት ማለት ነው ለረጅም ዓመታት። ይሄ የሆነ 2008 2007 አካባቢ ነው ይሄ የተፈጠረው ማለት ነው። ከዛ ከቆይታ በኋላ 2011 ላይ ድጋሚ የኔ ሌላ አካውንት ከፍቻለሁ። ከነ መፈጠሩ ረስቼው ነበርና ድጋሚ አፈላልጎኝ 2011 ላይ ተገናኘን። ከዛ ማውራታችንን ቀጠልን፣ እሱም ማውራቱን ቀጠለ። ከዛ በመጨረሻ ተገናኘን። ከረጅም ጊዜ ቆይታ በኋላ የገና ጊዜ ቤት ፋሚሊ ጋር ልመጣ አዲስ አበባ ነበርኩኝ አሁንም በኳሱ ቶቼና ተገናኘን። ከዛ ማውራታችንን ቀጠልን። አገኘሁት፣ አየሁት፣ ተያየን። ለምን ነበር ያን ያላገኘኸኝ ምናምን ስል ፈርቼሽ ምናምን በሚል አለፈ ወሬ። ከዛ ፍቅርን ጀመር ነው። ከዛ በርቀት ነው፣ እሱ ሐዋሳ እኔ አዲስ አበባ ነበርን 2011 ላይ ማለት ነው። ከዛ 2012 እኔ ወደ ትውልድ ሀገሬ ተመለስኩኝ። ያላንቺ መኖር አልችልም በሚል በቃ የቤት መጥቼ ፋሚሊ ጋር በየሳምንቱ ይመጣል ያለውበት ቦታ ማለት ነው። ምክንያት እየፈጠረ ደስ ሲለው ይጣላኛል። እኔ ደግሞ የሆነ ክርክር ምናምን አልችልም። በቃ የሆነ ሰው የሆነ ነገር ሲለኝ ዝም ነው ምለው። ከዛ መልስ አልሰጥም ወይ ስልኬን ዘግቼ ዝም ነው ምለው። ከባህሪ መጨቃጨቅ አልወድም፣ በጣም የምጠላው ነገር ነው እና የሆነ ነገር ይፈጥራል። ሲጨቃጨቅ ስልኬን ዘጋለሁ፣ ይመጣል ያለውበት ድረስ። ከዛ መጨረሻ ምን ተፈጠረ? ሀገሩ ላይ ከሰው ጋር ተጣላ። ከሰው ጋር ሲጣላ ልጁን ጎድቶታል። በጣም መቶት ስለነበረ ልጁ የሲዳማ ክልል በጣም እንትን ስለነበር ተከሰሰ። ፖሊስ ምናምን ሲፈልገው ወደ እኔ ጋር መጣ። እንደዚህ ተፈጥሯል እና ምን ላድርግ ምናምን ሲለኝ እና በቃ ማለትም ነገሮች እስኪስተካከሉልህ ወይ እስኪረሳልህ ድረስ ና በሚል እኔ ጋር መጣ። ሲመጣ አሌክስ ማለትም ለሰው ልጅ እንደዚህ አድርጌያለሁ ብዬ ላወራ ሳይሆን ምንም ነገር አልነበሩ ስቲል የትራንስፖርት ጭምር ማለት ነው። ጌታ ባዶ እጁን የመጣው እና ሲመጣ መናኸሪያ ቆሜ ትራንስፖርት ከፍዬ በሰዓቱ እኔም ብዙ ብር አልነበረኝም። እጄ ላይ ያለውን ስልክ እስከ መሸጥ በዛኔ በሰዓቱ ስማርት ነበር ያስኩት። እጄ ላይ ያለውን ስልክ ሽጬ ቤት ተከራይቼ በቃ ምን ልበል ኑሮውን አመቻችቼ እንዲኖር ሰጠሁት። ቤት ተከራይቼ ለት ምናምን። ከዛ ባለሙያ ነው ማለትም ገራጅ ምናምን ስለሚሰራ እማውቃቸው ሰዎች ስለነበሩ ሄጄ እነሱን አናግሬያቸው ምናምን ችግር የለውም ቤተሰብ ነው ያልኳቸው፣ ፍቅረኛ ነው ምናምን አላልኳቸው፣ ቤተሰብ ነው ምናምን ብያቸው እሺ ምናምን ብለውኝ ቀጠሩት። ከዛ ምን ተፈጠረ? በቃ ስራ ጀመረ፣ ገንዘብ ከማግኘቱ በፊት የሚሰጠኝ ፍቅር ቆይ አንዴ ለማፊ ማኮሮኒያ ታፕ አድርጉ እሺ ጋይስ፣ 200 ሺህ ምናምን ይግባና ከላይ ደግሞ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። እሺ ሁላችሁ ሜምበር ሁኑ። ማዳም ግን በቃ እኔ እኮ ለምንድን ነው እንቅልፍ ኪኒን እየሰጣችሁ ማስታስተኙልን? ይቅርታ አሌክስ። እሺ ችግር የለም። ከዛ ማለትም ስራውን ከመጀመሩ በፊት እኔ ነበርኩ ማለትም ያለኝን ነገር ኬትም ላምጣው ኬትም ሰፖርት አደርገዋለሁ። የሆነ ሰው አንተን ብሎ ሲመጣ እንዳይደብረው እንዳይጨነቅ አይነት ስሜት በጣም ነበር ትሪት ማደርገው። ከእናቴ ሁላ እየጠየኩኝ ስጭኝ ለእንደዚህ እያልኩ በጣም እያስጨነኳት እሱ የሆነ እንዳይደብረው አደርግ ነበረ። ከዛ ስራ ከገባ በኋላ ገንዘብ ማግኘት ከጀመረ በኋላ በቃ
ልጆች እያስቸግሯት ነው። ሄሎ ቅርታ አሌክስ፣ ልጆች ያስቸግሯት ነው። ኦኬ for your mother. Okay, close the door. ያላ ሩሂ በራ ቃጠልኩኝ። ይቅርታ። የልጆች ድምፅ በጣም ነው የምወደው ነው። ለዛ ነው ፈገግ የምትለው። እኔ ተቃጠልኩ። እዛ ደስ ይላል። ገንዘብ ካገኘ በኋላ ብዙ ተቀያየረ። ከሚያማትም ከዚህ ይጠጣል ለመዝናናት ያክልና ገንዘብ ካገኘ በኋላ በቃ ዴይ ቱ ዴይ ሆነ። ዴይ ቱ ዴይ ማለት ነው። ጸባችን በዛ፣ መግባባት አቃት። ተወኝ በቃ ነገሮችን ተወኝ፣ እዚህ ጋር ይቆም ስለው ሊተወኝ አይፈልግም። እሺ ተስተካክለ ነገሮችን አስተካክለን እንኖር። ኢትስ ኦኬ ኢቨን ኢፍ ምን ማድረግ ጀመረ፣ ጭራሽ የሆነ እየተዝናና ሻይ ቡና የሚልበት ቦታ ላይ የሴቶችን ስልክ የተቀበለ ከሴቶች ጋር ማውራት፣ በቃ ለእኔ ሪስፔክት የሚባል ነገር ጠፋ ማለት ነው። አንቺ ነሽ ቤት ተከራይተሽ የምታኖሪ? ስራ ከጀመረ በኋላ ራሱን ያቻለ ስራ ከመያዙ በፊት እኔ ነበርኩ የመጀመሪያ ወር የከፈልኩት ማለት ነው። ሲመጣ ባዶ እጁን ስለነበረ እዛ በቃ ኢቭን ያለፈ በቃ ቢፎር የነበረች ኤክሱ ጋር ናፍቀሽኛል። በቃ እኔ ፊት ነው ይሄ ሁሉ ነገር የሚወራው ማለት ነው። ለምንድን ነው ይሄን የሚያደርገው? አይ ዶንት ኖ እንትን ምክንያት የለው ማለትም ከኔ ጋር ትንሽ ሲኮራረፍ እሷ ጋር ነው የሚደውለው። ከኔ ጋር የሚኮራረፍበት ምክንያት ደግሞ ምንድነው? ስራክን ስራ፣ ጓደኛ አታብዛ፣ ለራስህ የሚሆን ነገር የመጣህበትን ነገር አትርሳ፣ በፊት የተፈጠረውን ነገር አትርሳ። አሁን ላይ ራስን አስተካክል። አሁንም እንደዚህ የምትሆን ከሆነ እዛ የተፈጠረው ስህተት እዚህም ይፈጠራል። እዚህ ደግሞ በሚፈጠር ሰዓት እኔ ተጠያቂ ልሆንልህ አልችልም። እኔ ምንም ማድረግ አልችልም። ለዛ ተለወጥ፣ በምሰራው ስራ እሺ ይለኛል። ለአንድ ሳምንት ይስተካከላል። ከአንድ ሳምንት በኋላ ተመልሶ እዛው በቃ ሴት መቀያየር ሆነ ስለ ነገሩ ሁላ ስጠይቀው ኖርማል ነው። በቃ እሱ ጋር የሚያደርጋቸው ሴቶችን መቀያየር ምናምን ኖርማል ነው። እኔ ጋር ደግሞ ማንኛውም ሴት ፍቅረኛ የምትለው ሰው ከሌላ ሴት ጋር ሲያወራ ሳይ ይደብራታል። እና እኔ በጣም ነበር የሚደውብን። ከዛ በቃ እያለን እንደዚህ እየተጨቃጨቅን ረጅም ሄደ። ከዛ ያው አብረን መኖር ጀመረን። ሽማግሌ ተላክ። በዚህ ሁሉ መሀል ነው በቃ ብዙ ነገሮችን ችዬ አብረን በቃ እንጋባና የሚል ጥያቄ ሲመጣ እሺ ብዬ አክሴፕት አደረግኩት። ትዳር ተመሰረተ። ትዳር ውስጥ ትዳር አትበለው አሌክስ፣ ክርስቶስ በሚያውቀው ነው። በቃ ያው ነው፣ የተቀየረ ነገር አልነበረም ማለት ምንም የተስተካከለ ነገር የለም። ተመሳሳይ ሆነ ህይወቱ። ትዳር ላይም እያለን ፍቅር ላይ እያለንም አንድ አይነት ህይወት ሆነ። ከዛ 2014 ላይ 2013 ግማሽ ላይ እኔ ያረገዝኩኝ ማለት ነው። ያልታሰበ ነበረ እና እኔ ያረገዝኩኝ። ከዛ በቃ ጭራሽ ባሰበት። ምን ልበል አሌክስ፣ እግዚአብሔርን 90 ቦታ መሮጥ ነው። ፊት ለፊቴ ስልክ ማውራት ነው። ወጥቶ ስራ ነኝ እያለ ወጥቶ ውጭ አድሮ መምጣት ነው። ያንን ሁሉ ኮንትሮል ለማድረግ ነው። እርጉዝ ሆኜ ማለትም በቃ ምን ልበል፣ ለእኔ ከሚሰጠኝ ነገር ይልቅ በሱስ የሚያጠፋው ከጓደኞቹ ጋር የሚያጠፋው ነገር ለሱ ዋጋ አለው። ለእኔ የሚሰጠኝ 100 ብር ወይ ለቤቶች ጠይቄው ይሆናል ሆነ ነገር ጠይቄው ለእኔ የሚሰጠኝ 100 ብር በጣም ነበር የሚያናድደው። በቃ ምን አደረግሽው፣ ምን ያወጣሽውን ነገር ንገሪኝ አይነት ጥያቄ ይጠይቃል። በጣም ነበር የምናደድ። በዛ ራሴን መቻል እንዳለብኝ ስለሚሰማኝ ከሰው ጥገኛ መሆን እኔም አልወድም በባህሪ። እርጉዝ ሆኜ ስራ ጀመርኩ። ስራ ካሸሪ ኳሱን አቆሚው ስለነበር የሆነ ሆቴል ካሸሪ ሆኜ እናም ስራ ጀመርኩኝ። ከዛ ስራ በጀመርኩ ሰዓት አገኛለሁ ገንዘብ። ከዛ በቃ ምን ልበል፣ እርጉዝ ሆኜ በጣም ተሰቃየሁ። ከስራ ወጥቼ እኔ ወደ እሱ መጥቶ እኔን ከስራ ተቀብሎ ወደ ቤት መውሰድ ይቻለ እኔ ነበርኩ የሚጠጣበት ቦታ ድረስ ሄጄ እና ወደ ቤት እንሂድ ብዬ ምናምን ልዤው ሚሄደው ዛሬ ማውራት አልቻልኩም። ይቅርታ ቆይ አሌክሳንድ። አስቸጋሪ ነው። አሁን እንደዚህ አይነቱ ወንድ ነው ወንድ የሚባለው። ክብሩን የጠበቀ ራሱን የገዛ የራሱን ህይወት ራሱ የሚመራ በራሱ ህይወት ላይ በራሱ የቆመ የራሱ ዓላማ ያለው ወንድ እኮ አይመስላችሁ?
አብዛኞቹ ሰዎች የቤት ኪራይ ተከፍሎለት የሚኖር መጠጥ የሚጠጣ ሱሰኛ የሆነ ወንድ ነው ብዙ አፍቃሪ ያለው ነው የሚፈቀረው። እንደዚህ አይነት ወንድ ነው። ከዛ በቃ እየወጣ ውጭ እያደረ ይመጣል። ሪስፔክት አያደርገኝም። ምን ልበል በቃ በጣም ደባሪ ነገር እስከ መሳደብ ሁላ ይደርሳል። በጣም ስለማፈቅረው ከቤተሰብ ሁላ በቃ ቤተሰብ ማዘር በጣም ወንድሞቼ ምናምን በጣም ተናደዱብኝ። ተይው አይነት ገና ከማግባቴም በፊት በፍቅር ላይ እያለንም የሚያደርገውን ነገር ስለሚያውቁ ተይው አለና ሞር ነበረ ማፈቅረው እና በቃ ልተው አልችልም። የዛኔ ልጅነትም ስላለ ይሁን ውሳኔ ትክክል ይሁን አይሁን ሰላም ማላቅ የዛኔ ገና 20 ላይ ነበርኩኝና ትክክል ይሁን አልሁን እንኳን አላቅም። ከዛ በቃ ምን ልበል የመጨረሻ አይ ቲንክ የ9 ወር ነው የ8 ወር ከምናምን እርጉዝ ሆኜ በዓል ገና ነበርና በቤት አስበክ ባለኔ እርጉዝ ነኝና በይዛ ሰዓት ተቃርቤ ስለነበረ መንቀሳቀስ ብዙ አልችልም። መችለውን ቤት ውስጥ አቅሜ የሚችለውን አዘጋጀሁኝ። የተረፈውን ማዘር አዘጋጅታ ላከችልኝ። ከዛ ጠዋት ላይ ሂድና እንደዚህ ገዝተና ማለትም ስጋ ገዝተህልኝና እኔ መሄድ አልችልም ራስሽ ሄደሽ አምጪ አይነት ነገር አወራ ማለት ነው። እንዴት ነው የምታስበው? እኔ እንደዚህ ሆኜ እንዴት ነው ሄጄ ሰልፍ ጠብቄ ልገዛ የምችለው? ችግር አለው ሄደ። ከዛ በዛ አኮረፈ ማለት ነው። በቃ በዛ ተጨቃጨቅን። ተነሳ፣ ልብሱን ቀየረ፣ ወጥቶ ሄደ። ከዛ ብደውል አያነሳልኝም፣ ከነ ስልኩን ዘጋ። ከዛ ቤተሰቦቹ ጋር ደወልኩ። መጥቷል እንዴ ስል አልመጣም እኛ ጋር። ከዛ የሆነ ሰዓት ይከፍታል። የት ነህ ስለው አንዴ ሻሸመኔ ነኝ፣ አንዴ ሐዋሳ ነኝ፣ አንዴ ሆሻና ነኝ። በቃ በጣም አስቸገረኝ ማለት። ከዛ እኔም ተውኩት። ቀኑን ሙሉ በቃ ምንም አላልኩም። ቤት ዋልኩኝ። ቤትም ማዘርም ስደውልልኝ ማዘር ጋር አልሄድም ብዬ ሲስተር መጣች አየችኝ። ቤት አሳለፍኩ። ሌሊት ማለት ስንት ሰዓት መሰለህ? እግዚአብሔር 8 ሰዓት ከምናምን በር አንኳኩቶ መጣ። ስክር ብሎ ምናምን ማለት ነው። በሰዓቱ በቃ ምንም መናገርም መጨቃጨቅም ሰላም አልፈልግ፣ ጭቅጭቅም ሰላም አልወድ፣ ዝም አልኩት። ተኛ። ጠዋት ተነስቼ እኔም ጥዬ ማዘር ጋር ሄድኩኝ። በዛው ቀረው ማለት ነው ማዘር ጋር በቃ ማለትም ራሴን ማረጋጋት ስለምፈልግ እዛ ቁጭ ካልኩኝ በጣም ነው የምንጨቃጨቀው እና እኔ ደግሞ መጨቃጨቅ ስለማልወድ እናቴ ጋር ሄድኩኝ። እናት ደግሞ ፊትን አይታ ትረዳለች ሁኔታህን እና ምንድን ነው ስትለኝ አይ ምንም እንደለመዳችሁ ተጣልታችሁ ነው አይደል አለች። ትላንት እኮ እናቴ እንደዚህ ያደረገ እና በጣም ከፍቶኛል አልኳት። ያው ቤተሰብ እንግዲህ ብሎ እንትን ሲል የራስሽ ጉዳይ ነው አይደል የሚለው። ታይ ብለን መክረንሽ በቃ እምቢ ብለሽናል የራስሽ ጉዳይ ምናምን አሉኝ። ምንም አላልኩም። የውስጤን በውስጤ ይዤ ተገፋወሩ። ከዛ መጣ፣ ይቅርታ ጠየቀ። ማዘርንም እኔንም ይቅርታ ጠይቆ ወራቷ እስኪደርስ እኔ ጋር ትሁን ብሎ ወሰደኝ። ከዛ እሺ ብዬ ይሄ ሁሉ ሲሆን እኔ ስራ እሰራለሁ። ስራ ያቆምኩት ለወልድ 15 ቀን ሲቀረኝ እርጉዝ ሆነ። ካሸሪ ቦታ ቁጭ ብሎ መስራት በጣም ነው የሚከብድ። ማለትም ሆድህ አለ፣ ከከስተመር ጋር አለመግባባት ይፈጠራል እና ያንን ሁሉ ቻሌንጅ አድርጌ ቁጭ ብዬ ይሰራ ነበር። ምክንያቱም ጉለትህን ስታውቀው ጉለትህን ከበር የምታደርገው ራስህ ነህ። በጣም ነበረ ማለትም የከፈልኩት ጥግ ድረስ። ከዛ የሆነ ቀን ምን ተፈጠረ እንደዚህ እዛው ካሸሪ ቦታ የሰራው ስራ ጋር ነኝ አለኝ። እሺ ኦኬ ብዬ ማታ 2 ሰዓት ከምናምን አዳር የሚሰራ ቀን ቀድሞ ነው የሚነግረኝ። ዛሬ አዳር ነው የምሰራው አጠብቂኝ። ስራ ሲበዛበት አዳር እንደሚሰራ ስለማቅ እሺ ይለዋል። የዛ ቀን ልክ እኔ ከስራ መውጫ ሰዓቴ ሲደርስ አዳር ነው የምሰራው ብሎ ስልኩን ዘጋው ማለት ነው። ከነ ስዊች አደረገው ስልኩን እና በጣም ጨነቀኝ። ለዛውም ሌላ ሀገር ነው የሚሄደውን ያለኝ። እዛ ከመሸ በኋላ ሌላ ሀገር በጣም ይጨንቃል ማለትም ያሳስባልና ጓደኞቹ ጋር ደወልኩ። ሄድበታለሁ ያለውን አሰሪውንም ስም ስለነገረኝ እንደዚህ እኮ ሄዳለሁ አለኝ። የምታውቁት ነገር አለ? ኧረ አልነገረንም፣ ለእኛም እንሄዳለሁ እያለን ነበረ ምናምን አሉኝ። ከዛም በቃ ሌሊቱን ሙሉ አንዴ ስልኩን ዳይቨርት ያደርጋል፣ አንዴ ይከፍታል ምናምን። ግራ ሲገባኝ የአሰሪው ስልክ ስለነበረኝ አሰሪው ጋር ደወልኩኝ። በጣም ጨንቆኝ ስለነበረ ከዚህ በፊትም ወጥቶ እንደዚህ አድሮ ምናምን ስለሚመጣ ከዛ ከቆይታ በኋላ ከሌላ ሴት ጋር እንዳደረ ስለምሰማ ራሱም ይነግረኛል። በሰዓቱ ይዋሻል። ከቆይታ በኋላ ይቅርታ እንደዛ ነበር ይለኛል። ኢትስ ኦኬ ብዬ በሶሪ አልፈዋለሁ እና የዛ ቀንም አሰሪው ጋር ደውዬ አሰሪውን ጠየኩት። መጣ ለአንተ ጋር ምናምን ስለ ኧረ እኔ ጋር አልመጣም፣ ጭራሽ ከኔ ጋር አልተደዋወልም፣ እኔ ጋር ምንም አይነት ስራ የለም ምናምን አለ። ከዛ ምን ልበል
ጠዋት መጣ ማለት ነው። ስራ ጋር ያለው ስራ ቦታ ድረስ መጣ። ላየውም ላወራውም የሆነ ቀፈፈኝ። በጣም ደበረኝ። እንዴት ልበል? ላየው አስጠራኝ። ሄድኩኝ፣ ቁጭ ብዬ አወራሁት። በቃ ቤት መጣና እናወራለን። አሁን እዚህ ስራ ቦታ ስለሆነ ምንም አስፈቅደሽ እንሂድ ቤት እንዳኮረፍኩ ስለገባው ላስረዳሽ። እኔ ምንም መረዳት አልፈልግም። በእናትህ በቃ አሁን ደክሞኛል፣ ያለሁበትንም ሁኔታ አይተህ ተረዳኝ ስለው ጥሎት ሄደ። ያው መምሸቱ አይቀርም መሸና እኔም ወደ ቤት ገባው። በጣም ተጨቃጨቅን። የሆነ የሚያስጠላ ጭቅጭቅ የለም። ከዛ በጠዋት ገባሁኝ ስራ ቦታ። በቃ ስራ ማቆም እንዳለብኝ ምናምን ተናገርኩኝ። ብዙም አልቆየም። 15 ቀን ምናምን ነገር ሰጠኝና በ15 ቀን ውስጥ ስራ ለቅቄ ቤት ገባሁ። እዛ ማዘርም ነይ ወደ ቤት አለችኝና ቤት ሄድኩኝ። መውለጃዬም ተቃረበ። ይቅርታ ምናምን አለማትም። እሱ ዋሸ። ሌላ ቦታ እንዳላደረ ስራ ላይ እንደነበር በሰዓቱ በጣም ዋሸ። በምን ገመትኩኝ? ልክ እኔ ጋር ሲገባ ሲም ካርዱን አውጥቶ ሰበረ። የሚጠቀመውን ሲም ካርድ አጥቡት እንትን ብሎ ሰበረው። ከዛ ያው ገባኝ። ማለትም በጣም ውሽምጥጥ ከዚህ በፊትም ስለሚዋሽ ዋሸ። ስቶክ ብዬ ተውኩ። ማዘርጋ በቃ መውለጃ 15 ቀን ምናምን ስለቀረኝ እሷ ጋር ሄድኩኝ። ከዛ መውለጃ ጊዜ አልቀርትን አላለም። ደረሰ። ሆስፒታል ገባው። ተነገረው። እናትም ሆስፒታል ራሴ ነኝ ነገርኩት። ሆስፒታል ገብቻለሁ አልኩት። አሌክስ ክርስቶስ በሚያውቀው የምትወደውን ሰው በጭንቅ ሰዓት ትፈልገዋለህ፣ ከጎንህ እንዲቆም እጅህን እንዲይዝ ትፈልገዋለህ። እና ከምን ልበል የለም። ጠዋት ነው የገባሁት እና ለአንድ ሰከንድ እንኳን መጥቶ ሊያየኝ አልፈለገም። ለልጁ ልብስ ገዝቶ በሲስተር ልኮላታል። ስራ ላይ ነኝ ነው ያለው። ማለትም ስራ ላይ ነኝ። እንዴት ልንገርህ? እና ስራ ላይ ነኝ ብሎ ነው ያለኝ። እሺ ምናምን ብዬው በቃ ልትረዳው ትሞክራለህ። ተረዳሁት። እዛ ማዘር ነበረች፣ ሙሉ ፋሚሊ ስለነበር እነሱ ትሪት ስላደረጉኝ ታውኩኝ። ማታ ላይ እናቴ እሱ ይመጣል የሚል ግምት ስለነበራት ሙሉ ቤተሰቦችን ሂዱ አለቻቸው። ያው እሱ ካለ አታስፈልጉኝም ብላ እኔም ይመጣል ብያታለሁ ነው ሂዱ ብላቸው ሄዱ። እኔና እናቴ ብቻ ቀረን። ደወልኩለት እና ታስፈልገናለህ ብዬው እሺ አለ። እዛ አልመጣም ማለት ነው። እናቴ ምኑን ከምን ታርቅ እቺና መድኃኒት አምጪ ይላውታል። ግዴታ እኔንም መያዝ አለባት። መውለድ ሳይሆን ሞቶ መነሳት ነው። በጣም ይከብድ ነበር እና የምጥ ሰዓቴ እና በቃ በጣም ተሰቃየን ሆስፒታል ውስጥ እኔና እሷም። አልመጣም። ከዛ ሲደውልለት ከነ ማለት ነው ጭፈራ ቤት ነበር። አሰሪያችን የሆነትን አግኝቶ በሱ ደስታ እንደዚህ ብሎ አለኝ ማለት በጣም ከፍቶኝ ስለነበር እንደነገርኩ ነው። ሰውን ብዙ መናገር ስለማልችል ዘንጋውበት ማለት ነው። ከዛ እግዚአብሔር ይመስገን በመጨረሻም ለሊት ላይ ምናምን ተገላገልኩ። ከዛ መገላገሌን እንኳን ልነግረው ደጋግሜ ስደውል ላገኘው የሆነ ደስታዬን እንኳን ሀዘኔ ሰዓት የለም ደስታዬን ላጋራው በጣም ደጋግሜ ስደውል አያነሳም። ከዛ ጠዋት 2 ሰዓት ከምናምን ላይ ራሱ ደወለ። ማታ አታነሳም ስሉ ያምሽቼ እኮ ገብቼ ምናምን ነገር አለ። እሺ ምናምን አልኩት። እዛ አለፈ። እሱም የሆስፒታልም ችግሬን አለፈ። ከዛ በ7ኛ ቀን ይገረዝ ተባለ። እናስገርዛለን ተባብለን ተነጋግረናል። ከሰዓት ቀን ወስነን ከሰዓት ሆስፒታል ይዘነው እንሄዳለን ምናምን ብዬ እሺ ምናምን አለ። ከዛ ከነ ጠፋ ማለት ነው። ሰዓቱ ሲደርስ ጠፋ። እዛ እግዚአብሔር ይመስገን እናቴና ጓደኞቼ ምናምን ሆነ ይዘነው ሄደን ብቻዬን ነው ያንንም አስገርዤ የመጣሁ በ7ኛ ቀን ማለት ነው። ከዛ 45 ቀን ይመላለሳል ቤት ያየኛል፣ ይመጣል፣ ይሄዳል ምናምንና ገብርኤል። ከዛ ክርስትና ቀን እንደ ክርስትና ደረሰ። ክርስትና ላይ የሚያስፈልገውን ነገር ሁሉ አሟልቷል። የውሸት ጥግ ታውቃለህ፣ ሰው ልጅ በዚህ ልክ ሲዋሽ ያማልና የውሸት ጥግ ነው። የክርስትናውን ነገር ሁሉንም ነገር አሟልቶ የክርስትናው ቀን ሌሊት ላይ እደውልልሃለሁ እና እንሄዳለን፣ ክርስትና ይነሳል፣ ታስፈልጋለህ ከጎኔ ምናምን አልኩት። እሺ ምናምን አለ። ሄድን፣ እኔ ፋሚሊ ምናምን ቀድመን ሄድን። ከዛ ተደወለለት ማለት ነው። ሰዓቱ ሲደርስ
ስልክ አያነሳም። በዛ መሀል ቤተክርስቲያን ውሃ 40 ፍሬ ውሃ ያስፈልጋል እና ውሃ ይዞ እንደሚመጣ ነው የነገረኝ። አልገዛንም፣ እሱን አምነን ነው ማለት ነው። ውሃ ይዤ እመጣለሁ ስላለ እሱን አምነን አትግዙ እሱ ይዞ ይመጣል ስላልኳቸው አልገዙም እነሱ። ከዛ ቢታይ አይመጣም። እኔ ክርስትና አስነስቼ አቁርቤ ወጣው። እዛ ሲወጣ ሁሉም ተደናግጧል። ቄሶቹ ወደ ውስጥ እየገቡ ነው እና ተሯሩጠው ውሃ መጡ ምናምን ነገር። እዛ ጓደኛ የነበረች እና ምንድን ነው ስላት ጭራሽ እኮ አላቅም ክርስትና ዛሬ እንደሆነ ነው ያለኝ አለች ማለት ነው። ድጋሚ መሰበር ታውቃለህ፣ በጣም ነበር የከፋኝ። ከዛ ደወልኩለት፣ ከቻልክ እሺ ና አሁን ና ምናምን አልኩት። አልመጣም ቀረ ማለት ነው። ቀረ። ከዛ ክርስትና የተነሳው ፕሮግራም ላይ የልጁ እናትና አባት ይባል የለ። እናት ሲባል ቆምኩኝ፣ አባት ሲባል የለም። አባት እያለው አባት እንደሌለው ልጅ ማለት ነው። እና አጎቴ ነው አባት ነኝ ብሎ አጎቴ ቆመ ከጎኔ ማለት ነው። ከዛ ቀን ያለቀስኩትን እንባ በምንም ልመልሰው አልችልም። በጣም ነበር የከፋኝ። ብዙ ነገሮችን ቻሌንጅ አድርጌያለሁ። ሀዘኔ ላይ አላገኘሁት፣ ደስታዬ ላይ አላገኘሁት። በጣም ከፋኝ ማለት ነው። ምን ልበልን? ከዛ ማዘር ሁሉም በጣም ተናደዱብኝ። ሁሉም አኮረፉ። አዋረድሽን፣ ያው ቤተሰብ ክብሩን ይጠብቃልን፣ አዋረድሽን፣ ተዋርደሽ አዋረድሽን ምናምን ብለው በጣም እንትን አሉ። እዛ 7 ሰዓት ከእህቱ ባል ጋር ልብስ ምናምን ይዞ መጣ ማለት ነው። ለምን እንደዚህ ያደረግከስ? ስራ ነበረብኝ እኮ ነግሬ ካልነበር እንዴት አልነገረችኝም ብለህ እንደዚህ ታደርጋለህ? ቢያንስ ማትመጣ እንኳን ቢሆን እኔ አይመቸኝም ይዛችሁ ሂዱ አትልም ወይ ምናምን አልኩት። ይቅርታ ምናምን አለ። እሺ ብዬ ተውኩት። ምንም አላልኩም በሰዓቱ ማለት ነው። እሺ ምናምን በቃ ነገሮችን በእሺ ነው የማልፈው። ለምን እንደዚህ ብዙ መከራከር ውስጥ መግባት አልወድም። ይቅርታ ከተባለ በቃ ነገሩን እኔ እተወዋለሁ እና እዛ ማዘር ጋር ቆየው። በጣም ነው የምንጨቃ አራስ ቤት ሆኜ በጣም በቃ ምን ልበል መግባባት አንችልም። እኔ ጋር ይመጣል፣ እኔ ወጣ ስል ሌላ ስልክ ነው የሚያወራው። እኔ ስመጣ ይዘጋዋል። ስልኩን ለሰከንድ እንድነካበት አይፈልግም። ለትንሽ ሰከንድ ስልኩን ጋር እንዲቆይ አይፈልግም ማለት ነው። ከዛ ያው 45 ቀን ነው ጨርሼ ወደ ቤት ሄድኩኝ። ካልመጣሽ ብሎ ቁንጣ ነው ነብኝ። ወደ ቤት ሲሄድ ቤት አይደለም አሌክስ፣ ምን ልበል በቃ በጣም ነበር የሚያስፈራው፣ በጣም ነበር የሚያስጠላው። ገና ወገቤ አልጠነከረም። ቤት ማስተካከል፣ ልብሶች ማጠብ በጣም ነበር የሚከብደው እና ያንን አሬንጅ አድርጌ በሰራተኛ ማስመጥቼ ነው ጨር ልጄ 2 ወር እስኪሆነው ሲኦል ሆነብኝ። ሲኦል ታውቃለህ አሌክስ? ሲኦል ቤቱ ሲኦል በቃ ምንም መግባባት አልቻለም። አሁንም እንደዛው ገባ ከምትለው ሴት አለች። ቆየሁ እኮ ከገባው ይላታል። ይሄ ሁሉ የሚሆነው አጠገቤ ቁጭ ብሎ ነው እና በቃ በዛ መሀል በጣም ብዙ ይቅርታዎች፣ ብዙ ነገሮች ተፈጠሩ። ከዛ እንደምንም ችዬ 6 ወር ሞላ። አንዴ ማዘርጋ ሲሄድ፣ አንዴ ወደ ቤት ስመጣ፣ አንዴ ማዘርጋ ሲሄድ፣ ከዛ ይቅርታ ሲለኝ ወደ ቤት ስመጣ የሆነ ልጄን ያለ አባት ለማሳደግ ብዙ ታገልኩኝና ልክ 6 ወር አካባቢ በቃኝ አልኩኝ ማለት ነው። በቃ ነገሩ በጣም ከአቅሜ በላይ ሲሆን በቃ እዚህ ጋር እናብቃ ይቅርብኝ ብዬ ነገሩን አብቅቼ ተለያየን ማለት ነው። እና እኔም ልጄን ማዘርጋ አስቀምጬ ስራ ጀመርኩኝ። ስራ ሲጀምር ልጄ የ2 ወር ልጅ ሆኖ እኔ ዌይተር ሆኜ ይሰራ ነበር። ልጄ የ2 ወር ሆኖ ጡት አስቆሜው በመሀል ፓስፖርት ማውጥቼ ይሰራ ነበረ። ጡት አስቆሜው መስተንግዶ ጀመርኩ። ምንም የሚያግዛኝ ነገር የለም። ኢቨን ኢፍ ልጄ ታሞብኝ ሐኪም ቤት ሆኜ እባክህ ብር ያስፈልገኛል ስለ የለኝም ስራ የሰራው አይደለም ስለሚለኝ በቃ በሆነ መንገድ ገንዘብ ማግኘት አለ። በዛ መሀል ደግሞ ልጄ የሆነ በየሳምንቱ ነበር የሚታመመው። በየሳምንቱ እኔ ሐኪም ቤት ነበርኩ። በየሳምንቱ አንዱ ጋር ስራ አገኘው ብዬ ገና ከመጀመር ይታመምብኛል። እንደጀመርክ ደግሞ ፍቃድ ስጠይቅ ደስ አይላቸውም አሰሪዎች፣ ይደብራቸዋል እና ያባረራሉ ማለት ነው፣ ይሸኙኛል። ምንም ማድረግ ስለማልችል ቤተሰብ ያሳክምልኛል ምናምን። በጣም በመሀል ልጄ ታመመ ምናምን፣ እግዚአብሔር ይመስገን በጸበል ምናምን ልጄ ዳነልኝ። እዛ ነገሮችን ቤተሰብም ጫና ሲያደርግብኝ መፍታት አለብን ምናምን ብዬ ተውኩት። ተፋታን ማለት ነው። እኔም ተውኩኝ፣ እሱም ተወ። በጣም ብዙ ተመላለሰ፣ ሽማግሌ ላከ ምናምን እና ልቀበል አልቻልኩም። ውስጤ አክሴፕት ሊያደርግ አልቻለም። አሁን ልጄ እግዚአብሔር ይመስገን 4 ዓመት ሆኖታል። አክሴፕት ላደርግ አልቻልኩም ሽማግሌዎችን። አሁን ስደት ላይ ነው ያለሁት። ከመጣሁ ዓመት ከምናምን ሆኖኛል። በሱ ምክንያት ያልቀየርኩት የስልክ ብዛት የለም።
ያልቀየርኩት የስልክ ብዛት ማለት ነው። አሁንም በቃ የሆነ ውስጤን አውቆት ይሁን በነገሮች ይቅርታ ለማድረግ ዝግጁ እንደሆንኩኝ ስለሚያውቅ ይሆን አላውቅም። 90 ጊዜ ነው የሚደውለው፣ 90 ጊዜ ነው በቃ የሚጨቃጨቀው። ልጁን ያገኛል። እኔ ልጁን አልከለከልኩት። ሄዶ ቤተሰብ ጋር ወስዶት እሑድ እየሄደ ራሱ ጋር ይውላል። ከዛ ማታ ያመጣዋል ምናምን። ልጁን የመከልከል እንትን የለኝም እና እዛ በቃ ምን ልበልህ በጣም ሲያስቸግረኝ ስልክ አሁን ላይ ስልክ ቀየርኩኝ። የሆነ ሰዓት የራሴን ጥፋት ማድረጌ ትክክል ነው ወይም የሚለውን ውስጥ ምን አሰበ እሱ ያደረገብኝን እኔ ለምን ትንሽ አላደርግበት ማለትም ህመሙ ፔኑ እንዲገባው ያደረገ የነበረው ነገር ፔኑ እንዲገባው ትንሽ ላርገው ብዬ ላወራው ላስተካክል፣ ግን ውስጤ እምቢ አለኝ። ከዛ በቃ ይቅርብኝ፣ እውነቱን የነገርኩት እኔ መዋሸት አልችልም እና ያሰብኩት እንደዚህ ነበረ እና ውስጤ አልፈቀደልኝም። በቀልህ ሀሳብ ነበረኝ ግን አልችልም። በቃ ተወኝ በእናትህ፣ ከዚህ በኋላ አብረን መቀጠል አንችልም፣ ያንንም በቀሉንም ውስጤ ማድረግ አይችልም ብዬ ተውኩት ማለት ነው። አሁን ላይ ስልኬን አጥፍቼ ምናምን ነው አላገኘውም በምንም አይነት አጋጣሚ እና ከዚህ ህመሜ ደግሞ ይሄ ነገር በቃ ምን ልበል ማታ ማታ ሰላም ነው የሚነሳኝ። ምን ሆኜ ብዙ አመታትን ያባከንኩት እና ከዚህ ስሜት እንዴት ነው መውጣት የምችለው? ይሄንን ህመም ማንም ሊረዳኝ አይችልም ታውቃለህ። ይሄንን ህመም አሁን ለሆነ ሰው እንደዚህ በጣም አቅልለው ነው የሚያዩትና ከዚህ ህመም ልወጣ የምችልበትን መንገድ ብትነግረኝ። ሰውን አሁን ላይ በቃ ማንንም አምኜ መቅረብ ሰዎችን ማውራት አልችልም። ከዛ በኋላ ሌላ ህይወት ለመጀመር ሞክሬ ነበር፣ ግን በቃ ተመሳሳይ ነገር ሲሆንብኝ እንደዛኛው ጊዜዬን አላባክንም ብዬ ተውኩት። አሁን ላይ በቃ ሰዎችን መቅረብ ማውራት ከሰዎች ጋር መግባባት እፈልጋለሁ፣ ግን ውስጤ ሰው ማመን አይችልም በምንም ታምር። እያወራከኝ የምትነግረኝ ነገር ሁላ ውሸት ነው የሚመስለኝ። ከብዙ ሰው በጎኔ አለ፣ ሲያወሩኝ እየዋሹኝ ነው የሚመስለኝ። በዙሪያ ያሉ ጓደኞቼ ሲያወሩኝ ውሸት ነው የሚመስለኝ። የሆነ ሰው ሲያወራኝ ውሸት ነው። በቃ እውነት አድርጌ መቀበል የሚያወሩኝን ነገር አልችልም። ሁሉም ሰው ይዋሻል ማለት አይደለም፣ ግን በቃ አሁን ላይ ሰውን ማመን አልችልም። በጣም ነው የከበደኝ ይህ ስሜት። በጣም ተጠራጣሪ ሰው ምን ልበል፣ በቃ በጣም ቁጥብ። በፊት ሳቂታ ተጫዋች ነበርኩ። ምን ልበል፣ በቃ በጣም መቅበጥ የሚያስደስተኝ አይነት ሰው ነበርኩ። ሳቄን፣ ደስታዬን፣ ምን ልበል ሁሉ ነገሬን ነበረ ሉዝ ያደረገው ነው። አሁን ላይ ያችን የምስራች ያችን እኔነቴን በጣም ነው የምፈልጋት እና በዛ ሁሉ ፈተና መሀሉኝ እግዚአብሔር ይመስገን አልፌያቸዋለሁ፣ ቆሜያለሁ። ግን ራሴን ማግኘት በጣም ፈልጋለሁ እና ራሴን ላገኝ የምችልበት መንገድ ብትነግረኝ ብዬ ነው አሁን የገባሁት። አይዞሽ፣ ጨርሻለሁ። ይቅርታ። አይዞሽ፣ ሚዩት አድርጊ። አይዞሽ፣ መጥፎ አይደለም። እሺ፣ ማልቀስሽ ጥሩ እንባ ነው የውስጥን ነገር አጥቦ የሚያወጣው። ሰው ሲያለቅስ ጥሩ ነው። ያው ለቅሷችሁ ሁሌ አይሆን እንጂ አንዴ የከፋባችሁ ውስጣችሁ የሚነዳችሁ ነገር ካለ አንድ ያልቅሳችሁ ከዛ በኋላ እስከ ህይወታችሁ ፍጻሜ አታለቅሱበትም። በዛ ጉዳይ ላይ እንደዛ ነው መሆን ያለበት። እኔ እንግዲህ ፍቅር ነው ማለት ይከብደኛል። አሁን አንቺ ጋር ያለው ነገር ፍቅር እኮ በጣም ራሱን ያከብራል። ገብቶሻል? ፍቅር አለ ክብር በቃ ምን ልበልሽ የማይሆን ነገር ነው። ክብር የሌለውበት ፍቅር፣ ክብር የሌለበት ትዳር በቃ ቦታችሁ አይደለም። የኔ እናት በጣም የሰው ልጅ ክቡር ነው። ሰው ተደብቆ ቺት ምናምን የሚያደርገው ነገር በቃ አይነቃብኝም ምናምን ብሎ ተሽሎክልኮ ምናምን የሚያደርገው ነገር ሊኖር ይችላል። ፊት ለፊትሽ ሴቶችን እያመጣ ሴቶችን እያወራ ገባህ ወይ ገባሽ ወይ እንዴት ነው እየተባባለ በዚህ መጠን ተንቀሽ፣ በዚህ መጠን ተዋርደሽ፣ በዚህ መጠን ህይወት ውስጥ ምንም አይነት ቦታ አተሽ ማትፈለጉበት ቦታ እኮ መገኘት የለባችሁም ጋይስ። በቃ የእናንተ ቦታ አይደለም። እናንተ ስለማትወደዱ አይደለም። በቃ ያ ቦታ እናንተ አይመጠናችሁም። ያ ቦታ አሁን እየመጣ ያለው ይቅርታ እየጠየቀሽ ያለው ስለሚወድሽ አይደለም። ሚኒናት እኔ አንድ ነገር ልንገርሽ፣ ጸጽቶት አይደለም።
ስትሄዱ አይወዱም። ለመራመድ ስትሞክሩ አይወዱም። አንቺ በደሳሳ ጎጆሽ ውስጥ እያለቀሽ ልጅሽን አቅፈሽ ሬሳ ያለ እያልሽ ቢሆን አይደለም ስልክሽ ላይ ሊደውል ስምሽን ረስቶታል። ገብቶሻል? ስምሽን መራመድ ስትፈልጉ ተነስታችሁ መቀጠል ስታስቡ ከፍ ስትሉ ክንፋችሁን አክማችሁ የተሰበረውን የተቆረጠውን ጠግናችሁ ለመብረር ልክ ስታኮበኩቡ ቀልባቸው ይነግራችኋል። ኤክሶቻችሁ በዚህ ምሳሌ ልስጣችሁ። ኤክስ እንግዲህ ብዙ ሰው ይኖረዋል። ሁሉም ሰው እንግዲህ መቼም እዚህ ዝም ብለን አልደረስንም አይደለሁላችሁ። ኤክሶቻችሁ የሚደውሉበት ጊዜ እኮ አለ አይደል? እዚህ ውስጥ ያላችሁ ሰዎች የሆነባችሁ ሰዎች ትረዱኛላችሁ። የሚፈልጓችሁ ጊዜ የት ነሽ የሚሉሽ ጊዜ መቼ ይመስላችኋል? ረስታችኋቸው ለመቀጠል ስትወስኑ ስታስቡ። ገብቷችኋል? ከቻለ አሁን ምንድን ነው የሚያደርገው? ከቻለ በይቅርታ ምናምን ሰበብ ህይወትሽ ውስጥ ለመግባት ይሞክራል። ከቻለ ካልቻለ መዛት ይጀምራል፣ ማስፈራራት ይጀምራል፣ ስምሽን ማጥፋት ይጀምራል። ይሄ ነው ስክሪፕቱ። ልንገርሽ፣ ተመሳሳይ ነው። ኤክስ የሆኑት ሰዎች የሚያደርጉት ተመሳሳይ ነው። ኤክስ የሆኑት በምክንያት ነው አይደለ ጋይስ? ኤክሶች የሚያደርጉት ተግባር ተመሳሳይ ነው የሁሉ። መጀመሪያ በጸባይ ለማመጧቸዋል። ኧረ እባክሽ ተጸጽቻለሁ የኔ እናት እባክሽ ማሪኝ ምናምን ይልሻል። አይ ዘራፍ አንገቴ በካራ ይገባል እንጂ እምቢ ካላችሁ ማስፈራራት ይጀምራሉ። እንዲህ ካላረግሽ እገልሻለሁ፣ እንዲያረጋለሁ፣ እንዲያረግሻለሁ፣ በዚህ ፈልጥሻለሁ፣ በዚህ ቆርጥሻለሁ። ምንም አታመጣም፣ እስቲ የምታደርገውን አድርግ ብላችሁ ፍጥጥ ብላችሁ ስትጋፈጧቸው ስማችሁን ጥላሸት ይቀቡታል። ይሄ ነው ሂደቱ። ቆራጥ ነው መሆን ያለብሽ የኔ እናት። የከፈልሽውን ዋጋ መርሳት የለብሽም። በወደቃችሁበት ሰዓት የረገጧችሁን ሰዎች እንዳትረሷቸው። ይቅር ብትሏቸው እንኳን ያረጉትን እንዳትረሱት በጭራሽ። ያለቀስሽበትን፣ የተሰበርሽበትን፣ ዋጋ የከፈልሽበትን እዛ ቦታ ላይ እናት ሲባል አቤት ብለሽ ስትነሽ፣ አባት ሲባል የለም አይደል? በጣም ህመም አለው። በጣም ፊል አድርጌዋለሁ ማለት ምን ያህል ሊሰማሽ እንደሚችል፣ ምን ያህል ፊል ልታደርጊ እንደምትችል። ይህንን ሁሉ እንዳትረሺው። ሊጨርሷችሁ ነው የሚመጡት እንጂ እናንተን ይቅርታ የሚለምኗችሁ ተጸጽተው ከእናንተ ጋር አብረው ሊኖሩ አይደለም። አሁን ፍቅር አለብሽ ገምታለሁ። ፍቅር ልብሽን ቢያውረው ጭንቅላትሽን ተጠቀሚበት። ያለ አይምሮ ሀሳብ ያለ ህሊና ወደፊት የምትሄዱ ከሆነ ገደል ነው የምትገቡት። ስለዚህ በዚህ ሰዓት እየፈለጓችሁ ያሉ፣ ይቅርታ እየጠየቋችሁ ያሉ፣ ሽማግሌ እየላኩባችሁ ያሉ ሰዎች ተጸጽተው አይደለም። በመሰረቱ ፍቅር አይጎዳም። በዛ መጠን ንቆሽ አንቺ ቤት ውስጥ ሴት እያንጋጋ አሰብኩት ማለት እንደው እኔ እንኳን እዚህ ክፉ ሰው ብሆን የመጨረሻ ላረገው እችላለሁ ያሰብኩት እያወራች ማለት ነው። ማለት በዚህ መጠን ምንቀው ሰው ቢኖር እንደው ተደብቄ ምናምን ላረገው እችላለሁ ታየው አልታየው ምናምን በሚል እንጂ በዚህ መጠን ማንም የማያመጣም ደራሽ የላትም ከኔ ውጭ ሌላ ቦታ አትሄድም ምናምን በሚል አጠገቧ ገብቻለሁ። እሺ እኔ ፍቅር ምናምን እያለ ሚስቱ አጠገብ ከሌላ ሴት ጋር የሚያወራ ወንድ ምን ያህል ቢሞት ነው? ከፈጣሪ በላይ እኮ ጉልበተኛ የለም ጋይስ። ከእግዚአብሔር በላይ ጉልበተኛ የለም። ማን የሰው ልጅ የፈለገ ጉልበተኛ ቢሆን፣ የፈለገ ጨካኝ ቢሆን፣ የፈለገ ሰው ህይወት ላይ ቢጫወት ቢሆን በትንሽ ጉንፋን እኮ ታሞ የሚማቀቅ ነው የሰው ልጅ ማለት። የለበሰው ስጋ በጣም ደካማ ነው። በታሪክ እዚህ ሰውዬ አጠገብ እንዳደርሽ በታሪክ እዚህ ምድር ላይ አንቺና እሱ እንኳን ብትቀሩ ባል ሊሆንሽ አይችልም። ይሄ ሰው ገብቶሽ ብቻ ልጅሽን አርቂ ከሱ። እንደዚህ አይነት አባት ተብሎ እንኳን በኩራት ሊቆም የሚችል አይደል? ለአባትነት ነገ ልጅ ነገ ሲያድግ የአባቱን ታሪክ ይሰማል። ገብቶሻል? እና እሱም ገና ይዳኘዋል ልጁ ደግሞ ሲያድግ
ልጅ ብሎ መምጣቱ አይቀር። ስለዚህ የተደረገባችሁ ነገር አትርሱ። ወደ ኋላ ማርሻ አታስገቡ ጋይስ። የተሰበራችሁበት ቦታ አትድኑ። ፈንጆ የፈነዳበት ቦታ አትድኑ። እዛ መድኃኒታችሁ የለም። መልሳችሁ ነው የምትቆስሉት። ድጋሚ እድል አትስጧቸው። እንዲጎዷችሁ እድል አትስጧቸው። እንዲሰብሯችሁ እድል አትስጧቸው። ዋጋ እንዲያስከፍሏችሁ እድል አትስጧቸው። ማንም ተጸጽቶ አይመጣም ወደ ህይወታችሁ ማንም። ምክንያቱም መጀመሪያውንም አይጎዷችሁ። ይሄ በስህተት የሚደረግ ነገር እኮ አይደለም። ሰው እኮ በስህተት የሚያደርገው ነገር ነው አይደለ? ለምሳሌ በቃ ሰው ላይ ደግሞ ይችላል የምትሉት ይሄ እኮ ሆን ተብሎ ፐርፐዝሊ አንቺን ለመጉዳት ንቆሽ ሆን ብሎ ውጤቱን አውቆ ደጋግሞ ነው ያደረገው። ደጋግሞ ይሄ ይቅርታ። አሁን አንዳንድ ሰው መጥቶ ይቅርታ እየለበሰ ፊ ምናምን። እኔ ሰው ነኝ ጋይስ። ስትቆርጡኝ መደማ፣ ስትመቱኝ መቆስል፣ ሰውነቴ ጠባሳ የሚይዝ ሰው ነኝ። ስጋን የለበስኩት የሰራኝ ፈጣሪ ነው። እንዲሁኝ ነው የተፈጠርኩት። እንደፈለግክ አርጋ አርደኸኝ ስታበጣ በይቅርታ አለፈኝ ልትለኝ አትችልም። ብፈልግም አልችልም። ምክንያቱም ስጋዬ ማህተብ ይይዛል፣ ጠባሳ ይይዛል። ጻድቅ አይደለሁም እኔ፣ መለኮት አይደለሁም። አንድ መለኮት ፈጣሪ ብቻ እሱ ነው ፍጹም ሊረሳል የሚችለው። ስትበድለው ደጋግመህ ኃጢአት ስትሰራ ዛሬ ይቅርታ ብትጠይቀው እስከናካቴው ኃጢአትን ይረሳልሃል። እኔ ግን ሰው ነኝ፣ ስጋ የለበስኩ። እንደ ፈጣሪ አክት ለማድረግ አትሞክሩ ጋይስ። በይቅርታ አምናለሁ፣ ይቅርታ ብታረጉ ይቅር ትባላላችሁ ተብሏል። አዎ ይቅርታ የምታደርጊው ለሰላምሽ ነው፣ ለእንቅልፍሽ፣ ሰላምሽን ለማግኘት እሱን እየወቀስሽ እንዳትኖሪ ማለት ነው። እሱ እንዲያደርገኝ እንዲበድለኝ እንዲፈጠረኝ ምናምን እንዳትይ፣ ሰላም ያለው እንቅልፍ እንድተኝ እንጂ ህይወትሽ ውስጥ እንድታስገቢው አይደለም። ሳይኖርን ይቅርታ አድርጊለት፣ ሳይጠይቅሽ ይቅርቲና በደል በቀልን ረስተሽ ግን ራስሽን ፕሮቴክት ታደርጊያለሽ፣ ለራስሽ ትቆሚያለሽ ማለት። ማንም ድጋሚ መልሶ እንዲጎዳሽ እንዲተኩስብሽ እድል አትሰጪም። ለራሳችሁ ጋሻ ሁኑ። እምቢ በሉ፣ ድጋሚ እንዳይጎዷችሁ፣ ድጋሚ እንዳይሸጧችሁ። ስትሄድ የመታ እንቅፋት ስትመጣም ከመታ ድንጋዩ አንተ ነህ ይባላል። አንዴ ልትጎዳኝ ትችላለህ፣ አንዴ ግድ ነው። ምክንያቱም እንደምትጎዳኝ ላላስብ እችላለሁ፣ ሰው ነኝ። ሁለተኛ ግን ከጎዳኝ ቀሽሞ እኔ ነኝ። አንተ ልክ ነህ። ለሁለተኛ ጊዜ እድል ሰጥቼ ለሁለተኛ ጊዜ ከጎዳኝ በእውነት አንተ ምንም ጥፋት የለም፣ ቀሽሞ እኔ ነኝ። ስለዚህ የመጀመሪያው ጉዳት ይሶኪ፣ አታልቅሽበት፣ አትጎጅበት። ከዚህ በኋላ የትም ቦታ እንዳታለቅሽ፣ የትም ቦታ እንዳትከፊ፣ እንዴት እንደምትበቀየው እነግርሻለሁ። የትም ቦታ እንዳታለቅሽ፣ የትም ቦታ እንዳትጮሂ፣ ለማንም ስለሱ እንዳታወሪ፣ ለቤተሰብሽም ጭምር። የጎዷችሁ ሰዎች ለነሱ ሞት ማለት በእናንተ ጭንቅላት ውስጥ መረሳት ነው ጋይስ። ይሄ እኮ የበቀሎች ሁሉ በቀል ነው። እናንተ ጣፋጭ የሆነ በቀል መበቀል ትችላላችሁ። የዋሻችሁ የጎዷችሁን ሰዎች፣ የካዷችሁ የሸመጠጧችሁ ሰዎች በእናንተ ጭንቅላት ውስጥ መኖር አለመቻላቸው፣ መረሳታቸው፣ ያደረጉት ነገር ሁሉ ምንም እንዳልተደረገ ቆጥራችሁ ወደፊት መቀጠላችሁ የሞትም ሞት ነው ለነሱ ቢገባችሁ። ስለዚህ ምንድን ነው የምታደርጊው? ከጭንቅላትሽ ነቅለሽ ታወጪዋለሽ። ጭራሽ ስሙን ሁላ አታውቂው። ስለሱ ሲነሳ ወይኔ እንዲያርጉኝ እንዲበድሉኝ ስትይ ቢንጎ ጭንቅላትሽ ውስጥ ነው እስካሁን ቤት ኪራይ ሳይከፍል ምንም ነገር። ጥሩ ሰዎች ብቻ ነው ጭንቅላቴ ውስጥ የሚኖሩት ጋይስ። ስለበደሉኝ ሰዎች በታሪክ ላወራ አልችልም ለዘላለም። በህይወቴ ጎድተውኝ የሚያውቁ ሰዎች እንኳን ቢኖሩ እግዚአብሔር ምስክሬ ነው፣ በሰዎች ፊት ቆሜ እከሌ እንዲያርጎኛል፣ እከሊት እንዲያርጋኛለች አለም። በታሪክ እንደዛ አልኩ ማለት ጭንቅላቴ ውስጥ አለ ማለት ነው። ያ ሰው ከሌለ ልል አልችልም። መንገድ ላይ ባገኘው፣ በሰው መሀል ባገኘው ምንም እንዳልተፈጠረ ሰላም እግዚአብሔር ይመስገን፣ ህይወት ጥሩ ነው። ያዳሉ ማለት ነው። እንዲህ ረስቶኛል፣ ረስተኛች፣ ምንም እንዳልተፈጠረ፣ ምንም አልገረመው፣ እንደዛ ገድየው፣ እንደዛ ገድያት፣ እንደዚህ አርጊያት። እናንተ ግን በሄዳችሁበት ታለቅሳላችሁ፣ ስታገኟቸው መንገድ ትቀይራላችሁ፣ ብሎክ ታረጓቸዋላችሁ፣ ስለነሱ ሲነገር ትንቀጠቀጣላችሁ። ሶስት አይምሯችሁ ውስጥ ናቸው።
ኪራይ ሳይከፍሉ በድሏችሁ ጭንቅላታችሁ ውስጥ የምኖረው ይሄ እኮ በጣም ፌር አይደለም። እነሱ ናቸው እኔ ነኝ እነሱ ጭንቅላት ውስጥ የምኖረው። ሊረሱኝ አይችሉም። የጎዱኝ ሰዎች ጭንቅላታቸው ውስጥ እስከ ፍጻሜያቸው ውስጥ አስቀምጠውኝ ይኖራሉ ባዩኝ ቁጥር። እኔ ግን ላስታውሳቸው አልችልም። ስለዚህ አንቺ ከዛሬ ጀምሮ ምንድን ነው የምታደርጊው? ከአይምሮች ታወጫለሽ። ከአይምሮች ለማውጣት ምን ይደረጋል የሚለውን እናውራ። ቀላል ነገር አይደለም። ዝም ብለሽ ስልክሽ ላይ እንዳለ ሜሞሪ ካርድ ውስጥ ገብተሽ ዲሊት ፎርማት አድርገሽ የምታጠፊው ጉዳይ አይደለም። ጭንቅላት የያዘውን አይለቅም። አትታገይም። አሁን ይሄ እሱ ለመርሳት ከሱ ለማምለጥ ባላየውት ባልተፈጠረ ምናምን ገለሜት ጭንቅላትሽን ሪላክስ ታደርገው ትለቂዋለሽ። የፈለገውን ያስብ፣ ችግር የለውም። ህይወትሽን ወደፊት ታራምጂዋለሽ። ስራ ትሰሪያለሽ፣ ቢዝነስ ትሰሪያለሽ፣ እውቀትሽን ታሳድጊያለሽ፣ ከሰዎች ጋር ትግባቢያለሽ። አላማ ይኖርሻል። አልመሽ ምትመጪው ስኬት። ምን አይነት ሴት ነው መሆን የምትፈልጊው አንቺ? ምን አይነት የተሳካላት በአስተሳሰቧ በጣም ብሪሊያንት የሆነች ለሰዎች አርአያ የምትሆን ስትናገር ሰዎች አፋቸውን ከፍተው የሚያዳምጧት ቆንጆ የሆነ ፊዚካሏን የምትጠብቅ ራሷን ቆንጆ አቋም ያላት ራሷን ጤናዋን የምትጠብቅ ገንዘብ የያዘች ነገ ምን ማድረግ እንደምትችል የምታውቅ በጣም ዋይዝ ከመናገሯ በፊት 10 ጊዜ የምታስብ በጣም አስተዋይ ስርዓት ያላት ሰዎች ገና ሲያዩት በፍቅሯ የሚወድቁላት አይነት ሴት ትሰሪያለሽ ማለት ነው። እንደገና አፍርሰሽ እቺ ልፍስፍሷ የምታለቅሰዋን ምናምን እሷን ሲጣረግሽ ግዲያ እቺ አስጠቂሽ ነች። በሄደችበት የምታለቅስ ምናምን እንዲተደረኩ ምናምን ልፍስፍሷን እሷን ሲጣረግሽ ትገይና ትክክለኛ ቋቋም ያላት ማትልፈሰፈስ ሰዎች ጎዱኝ ምን ችግር አለ ህይወት ይቀጥላል ብላ ወደፊት የምትሄድ ማለት ነው። እዛ ደረጃ ላይ ስትደርሺ ይሄን እየረሳ ይመጣል ጭንቅላትሽ። አዲሱ ነገር ላይ ያተኮረ ይመጣል። ኢምንት እየሆነ ይመጣል አይምሮሽ ውስጥ። እስቲል አልጠፋም ግን ድኗል። አያምሽም። የዛሬ 10 ዓመት ቁጭ ብለሽ ከሰዎች ጋር ስላሳለፍሽው ህይወት ስታወሪ እየሳቅሽ የምታወሪው ታሪክ ነው የሚሆነው። ይሄ አሁን እያለቀሽ ያወራሽን ስላልዳነ ነው። ልክ መዳኑን የምታረጋግጪው መቼ መሰለሽ? የሆነ ጊዜ እድሜ ሰጥቶን ከዓመታትም በኋላ ስንገናኝና ስታወሪ እየሳቅሽ ነው የምታወሪው ይህን ታሪክ። አይገርምም? እንደዚህ እኮ ብሎ ምናምን ያኔ ድነሻል ማለት ነው። ሶ አለ ግን አያምሽም። ልክ ውሃ ፈሶብሽ ገላሽ ላይ ቢያቃጥልሽ ጠባሳ ሆኖ ይቀራል አይደል? የዛሬ 50 ዓመት የዛሬ 20 ዓመት የዛሬ 30 ዓመት በህይወት ብትኖሪ ጠባሳው ይኖራል። ታወሪዋለሽ ለሰዎች አቃጥሎኝ ነው የዛሬ 10 ዓመት። አይገርምም? ይሄ ጠባሳው ግን አያምሽ። ትግላችሁ እናንተ ችግራችሁ የምትሰቃዩት ከአይምሯችሁ ለማጥፋት ነው የምትታገሉት፣ ለመሰረዝ። ልትሰርዙት አትችሉም ጋይስ። ጭንቅላት ነው የያዘው፣ አይምሮ ነው። እዛው ታድኑታላችሁ። ሰው ባሰባችሁት ቁጥር እየሳቃችሁ የምታወሩት ታሪክ ነው የሚሆነው። ድኗል ማለት ነው። ሰውየውን ብታገኙት ቁጭ ብለሽ ሻይ የምትጋብዡ ሰው ነው የሚሆነው ነገር። በቀል ማለት ይሄ ነው። አየሽ፣ በጣም ተለውጠሽ ደህና ልጃችንን እንዴት ነው ታየዋለህ ምናምን ችግር የለም የምከፍለው ጠጣ ሻይ ምናምን ብለሽው ምናምን ይመችህ ብለሽው የምትሄጂ አይነት ሴት አጥንት ውስጥ ገብተሽ የምትመዘምዡ ነው የምትሆኙ። አየሽ፣ በቀል ማለት ለዚህ ወገብሽን ታጥቀሽ መነሳት ነው ያለብሽ ማለት ነው። ተግባባን? በርቺ። እሺ ጎበዝ። ጥሩ ነገር ምን እንደሆነ ታውቃላችሁ? አሁን ለእሷ የተነገረው ለብዙ ሺህ ሰዎች ይሆናል። ይሄ ማለት ያወራ ነው ማለት በአንድ ድንጋይ 2 ወፍ አለ። 99 ወፍ ማለት ይሄ። ምክንያቱም እዚህ ውስጥ 2300 ሰዎች አሉ። 2300 ሰዎች ውስጥ ኮመንት የማይጽፍ ቁጭ ብሎ ብቻ የሚያዳምጡ አሉ ማለት ምንም አይጽፉም፣ ታብታብ የማያደርጉ ምናምን በጣም ከባድ ችግር ውስጥ ያሉ ማለት ነው። ይሄ በአንድ ድንጋይ ለዛ ነው እዚህ መተን ማውራታችን ጥቅሙ ጋይስ። እሷን ብቻዋን አሁን እንዲህ ባወራት ወይ ማንም ሰው ቢያወራት ለእሷ ብቻ ነው የጋኑስ መብራት ሆነ ማለት ነው። እዚህ ጋር ግን በአንዴ ብዙ እንትን ነው የምጠሉት። ታሳዝናለች በጣም። የምታገቡትን ምረጡ። በፍቅር በአቋም በመልኩ ምናምን ተማርኬ ጺሙ ጸጉሩ ተመችቶኝ ድምፁ የጎረነነው ማርኮኝ ምናምን ብለሽ የምትገቢበት ትዳር እንደዚህ ነው ገንዞ የሚያኖርሽ። ሄሎ